በስ በላይ ምንም ነገር ያልተሰራባቸው በቃ እኛም አሁን እኔ እነሱን ሳይ እኛ ጋር ምን መሰራት አለበት ብዬ ነው ማምነው የምጠይቀው መጀመሪያ ማለት ነውና በቃ ጥምቀትና የጌታ ራት ላይ ብቻ ስለሆነ የተሰራው ይሄ ደቀ መዝሙርነት ህይወት ይሄ ከክርስቲያናዊ የሆነ እንትን ሜንታሊቲ ይሄ ክርስቲያን ካራክተር ነው የሚባል ነገር የለም። በቃ ባጭሩ ያ የለም። እሱ ብቻ ሳይሆን አናሊቲካል የሆነ ነገራቸውን ወስዶታል ብዬ አስባለሁ እንደነዚህ አይነት ሰዎችን ማለት ነው። እና በዚህ ሁሉ ቆይታችሁ ሁለት ርዕስ ብቻ ነው ያወራችሁት። ከሁለት ርዕስ በላይ አውርታችሁ አታውቁም። ያ ደግሞ ህይወት አይሰራም። አለቀ በቃ። የራሱ በጣም የተወደደ የክብር ቦታ አለው። ከዛ በተረፈ ህይወት አይሰራም። ህይወት የሚሰራው በቀጣይስ እንዴት ነው የሚኖረው፣ ክርስቲያን እንዴት ነው የሚኖረው የሚለው ነገር ላይ ነው። እዛ ላይ ስላልተሰራባቸው ምንም ማድረግ አይቻልም። ያንን ነው ሊያደርጉ የሚችሉት ብቸኛው ነገር። ምንም ማድረግ አይቻልም። እሱ ነው እንዳልከው ነው አስቹ እንግዲህ ለሰው የመስገድ ትምህርት ያለው ማንጋ እንደሆነ እናውቃለን። በደንብ ነው የምናውቀው እሱን ሰው በዛ ሜንታሊቲ የተሰራ ነገር ስለሆነ ብዙ አልደነቀኝም። ራሱ በቃ ከሰው እንትን ሊያደርግ የሚችለው ሊያፈራ የሚችለውን ነው የሚያፈራው እንጂ ከሆነ ፍሬ ከብርቱካን ፍሬ አይደል ሙዝ አትጠብቁም። ከብርቱካን ተክል ጌታ ኢየሱስ ክርስቶስም ብሏል። በቃ ከቁልቋል ላይ እንትን ማምጣት አትችሉም ወይ ምናምን ማውጣት አትችሉም ምናምን። ምክንያቱም ያ እንትን ያ ዛፍ ያለው ፍሬ ማፍራት የሚችለው ካፓሲቲው ሌላ ነገር ስለሆነ ማለት ነው። ማፍራት የሚችሉትን እያፈሩ ነው በዚህ ማለት ነው። እና የመጀመሪያው እንዴት ደብል ስታንዳርድ እንደሚሰራ አይተናል። ምን አይነት ደብል ስታንዳርድ እንደሚሰራ አይተንበታል። ቅድም ብለዋል የእነሱ ተወያዮች ሌላ ስድስተኛ የኛ ማንለው ሶላ ፈጥረው ሲመጡ ሲምፕሊ ያንለው የሚያንን ሶላ ያንለው ያንን ፈጥረው ሲመጡ የቤተክርስቲያን አባት ሲጠየቁ እየጮፋን ነበር የጠቀሱት የነበረው ማለት ነው። እንደዛ ነበር የነበረው። እና እንደነዚህ አይነት ነገሮች በጣም እንትን ያደርጋሉ። የጌታ እራት ላይ ይመስለኛል አንድ የሆነ ፕሮግራም ላይ ተሰብስበው ባሉበት እንትን ሲያደርጉም ሲወያዩ ለማየት ሞክሬያለሁና ስራውን ትተው ከዛ ያ ሰው ካሜራ ከፍቶ ቁጭ ያለው ሰው የለበሰው ልብስ ላይ ይወያዩላል ማለት ነው። ያ ሰው እኔ ነኝ ራሴ ነኝ የሱ ሸሚዝ ግን ታስቃለች ብላ ይላሉ ማለት ነው። እዛው እንግዲህ ቲክቶክ ላይ የሚሰሩት የሆኑ ታች ያሉ ሰዎች አይደሉም። ኦኬ ቲክቶክ ላይ የሚሰሩት አፖሎጂቲክስ ላይ የሚሰሩት ሰዎች ናቸው ያንን ሲያደርጉ የነበሩ። ኮምፕሊትሊ ይሄ ፓትሪዮቲክ የሆነ እንትን ብቻ ነው ሜንታሊቲ ብቻ ነው የሚታየው ማለት ነው። ስለዚህ ከዚህ የሚወጣ ተከታይ ከዛ በላይ ምንም መስራት እንደማይችል እናውቃለን። በቃ ሊያፈራ የሚችለው ትልቁ ነገር ሞከሪ ነው። ከምንም በላይ ሞክ ማድረግ ነው ሊያፈራ የሚችለውና እኛ ግን ስራችንን ሰርተናል። ምንም እንትን ማላደርግበት ነገር እሱ ነው። ጀስት ምንም ፊልም ማላደርግበት ምክንያት እሱ ነው። ስራችን ግን ተሰርቷል። እግዚአብሔር ነው ደግሞ እሱን ያደረገው። ስራችን ተሰርቷል። እነሱ ከታች የፈለጉትን ነገር እንትን ማድረግ ይችላሉ ብዬ አስባለሁ። ከዛ በተረፈ ግን ነገ አየሩን ግን ጥሩ አያደርገውም። ይሄ ጥሩ አያደርገውም። አንዳንድ ጊዜ እኛ መካከል ሃርድ በሆነ መንገድ ኦርቶዶክሳውያን የሚናገሩ ሰዎችን በውስጥም በውጭም የምንናገርበት ጊዜ አለን። ቆይ ይሄ አፖሎጂቲክሳችን በእንትን ይሁን በካራክተር ይሁን በዲሲፕሊን ይሁን የምንልባቸው ብዙ ጊዜዎች አሉ። ያንን እኛ ራሳችን ላይ የምናደርገው ነገር በመሆኑ ምክንያት እነሱ ላይ ስናየው እንትን የምናደርግበት ምክንያት አይኖርም። የሆነ አይ ኖርማል ነው ምናምን የምንልበት ምክንያት አይኖርም። ኖርማልነቱ ሲምፕሊ ማፍራት የሚችሉት እሱን ስለሆነ ነው። ኖርማል አለመሆኑ ግን የመጫወቻውን ሜዳ ያሳጣናል። ትዝ ይላችሁ ከሆነ አማን ሻሎም ማለት ነው። እንደዚህ ከሆነ ከእናንተ ሰዎች ጋር ውይይት አያስፈልግም ማለት ነው። አልደረሳችሁም ማለት ነው። ለትንሽ ጊዜ አልወያይም ብሏቸው ነበር የሆነ ሰዓት ላይ። ምክንያቱም በጣም የሚያስጠላ ነገር ነበር እንትን የሚያደርጉ የነበረው ማለት ነው። አክት የሚያደርጉበት የነበረው ወንድሞችን በጣም በቃ ቢሊትል የሚያደርጉበት የነበረበት መንገድ ማለት ነው። ተመሳሳይ ነገር ነው አክቹሊ ዳኒ ፔንቴኮስታሉ ዳኒ ማለት ነው። በምን አይነት መንገድ ከዚህ በፊት አንድ ሰው ሲያዋራው እንደነበረም አይተናል። በተከታታይ የምትመለከቱት ነገር በጣም ይሄ በጥላቻ የተወጠረ በሆነ በእንትን በቃ በኔጌቲቭ ኤነርጂ የተሞላ ሰው የሚያደርገው ነው። ግን ይሄ መድረኩን ያበላሻል። ነገ ሌላ ጤናማ የሆነውን ሰው ራሱ እንዳናወራ ያደርጋል ምናምን እና እንደው መሆን ካለባችሁ ደረጃ ወርዳችሁ ባትገ ክርስቲያኖች ነን ስለ ሙስሊም ያደረገው ችግር የለብኝም። ክርስቲያኖች ነን ስላላችሁ
ከዛ ደረጃ ወርዳችሁ ባትገኙ መልካም ነበር፣ ጥሩ ነበር። ወርዳችሁ ከተገኛችሁ ደግሞ ያው ከእናንተ ጋር አብሮ ማንም አይወርድም፣ እንደዚህ ያደረጉ ሰዎችም ማለት ነውና ንግግሩና እንትኑ አብሮ ሜዳ አይደለም፣ ቪዲዮ አብሮ ሜዳ አይደለም። አእምሮውን ስታጣ እንደዛ ነው የሚሆነው። ንግግሩ በጣም ሀርት ፌልት ነው። ምንም ኢቭን ዞር ቢላ ድጋሚ ማስብበትም አይደለም እና ድጋሚ ለማለት ራሱ እንትን ማድረገው ነው ችግር የለብኝም። ድጋሚ ራሱ ለማድረግ ማልጸጸተው ነገር ነው ለማለት ያንን ነው ለማለት ማለት ነው። ምክንያቱም በቃ ከዚህ ቲክቶክ ላይ ካሉት ሁሉ ከሚታዩት ሁሉ የተሻለ ነገር ያለው እሱ ኢንቴሌክቹዋል ኦነስቲ የለውም። እሱም ቢሆን ግን የተሻለ ነገር የሚያደርገው ግን እሱ ነው። ያንን አይቼበታለሁ፣ በተደጋጋሚ ያንን አይቼበታለሁ። እንደዚህ አይነቱን አይምሮ ጌታ ቢማርከው ደግሞ ምን ያህል አቅም እንደሚኖረው አውቃለሁ። እሱንና ኦንሊ ጂሰሱን ያዲን ብያለሁ። ይሄንን ማለት ነው እንደው አንድ ቀን በጌታ ቤት አብረን እንደምናመልክ ጌታ ሲመጣ አብረን እንደሚወስደን ብያለሁ። እሱን ያዲን እንኳን ኦርቶዶክሱን ቀርቶ ኦንሊ ጂሰሱን ብያለሁ። ምክንያቱም እውነት የሆነውን ነገር ለማግኘትም እውነት የሆነውን ነገር ለመናገርም ያላቸው እንትን ስለማቅ ነው። የፈለገ ቢሳሳቱ ያንን ስለማይፈልጉት ማለት ነው። ድጋሚ ለማለት ራሱ እንትን አላደርግም፣ አላመነታም ለእነዚህ ሰዎች ማለት ነው። ጉዳዩ እሱ ነው። እንደ እግዚአብሔርን መንግስት ያንን ጌታ ሲመጣ እንደ አጠገቤ ባገኛቸው ደስ የሚለኝ ሰዎች ናቸው። እኔ እርግጠኛ ነኝ፣ በቃ እንደሚሄድ እርግጠኛ ነኝ። እና ሲመጣ እንደው አብረን ቆመን ባገኛቸው ደስ የሚለኝ ሰዎች ስለሆነ ያንን ላሉ ከፒክቸሩ ጋር ምንም አይገናኝም። ፒክቸሩ እነሱ አይምሮ ውስጥ ያለ ሰው ለሰው የሚሰግድበት ነው። እንትኑ ደግሞ ንግግሩ ደግሞ ሀርት ፌልት የሆነ መልካም ምኞት ነው፣ ጀስቸር ኦፍ ጉድዊል ነው። ስለዚህ ምንም እንትን አላደረገም። ፖለቲክሱን የሆነ ንግግሩን የሆነ እንትኑ ምናምን ከሆነ ችግር የለውም እኮ ማለት በጣም ከነሱ ምንብስ ሰዎች ነበርን። ጌታ ሰብስቦ እዚህ ውስጥ ያለ ሰው አስባችሁታል? ቢለቀቅ ማለት ጌታ ሰብስቦን ነው ያለ ነው እዚህ ይዞን ማለት ነው። አንደበታችንን ይዞ አይምሯችንን ይዞ ገርቶ ለራሱ እንትን አድርጎ ነው እንጂ የባሰ ነገር ማለትም ማድረግም የምንችል ሰዎች ነን ያለ ነው ማለት ነው። ጌታ ስለማረከን ነው ያንን የምናደርገው። ምክንያቱም ይዞናል፣ እኛ በዛ መንገድ እንዳንንቀሳቀስ አድርጎናል። ትላንትና ከትላንት ወዲያ ውይይቱ ላይ አይታችኋል። በጣም ሆት ነበርኩኝ የሆነ ሰዓት ላይ፣ ምክንያቱም ተሳድቦ ነበር። አስቀድሞ የተሳደበው እሱን ስቱፒድ ኤንድ አይረኒ ብሎ ጀመረ ማለት ነው። ከዛ በኋላ እኔ አልሰደብኩትም፣ ነገር ግን ያሉትን ስህተቶች ማግኒፋይ እያደረኩ ነበር እያወራሁ የነበረው። ቶኔም ደግሞ ፈርም ነበር። ግን የሚገርመው የራሴ ሰዎች በውስጥ ይመጡ ነበርና አንተ ተረጋጋ፣ ረጋ በል፣ ቀስ በል፣ የምታወራው ነገር ሰው ጆሮ እንዳይደርስ እያረክ ነው፣ ረጋ በል። በቃ እንዲህ አይነት ወንድምና በጣም ጌታ ያብዛላችሁ፣ ጌታ እንላችሁ። እና አይ ዋዝ ሃፒ ሊዱ ያንን ስታደርግ ነበር። አይ ዋዝ ሃፒ በጣም ምክንያቱም መልሼ እንደገና ቀዝቀዝ ብዬ እንትን ማድረግ ጀመርኩ፣ ማውራት ጀመርኩ። ካሪራችሁን እንዳይበላሽ የሚያደርጉ ወንድምና እህቶችም ዙሪያችሁ አሉ። ያ በጣም ደስ የሚል ነገር ነውና እንደው ትንሽ ልጓም የሚሰጣቸው ሰው ቢኖር እነዛን ሰዎች ጥሩ ነው፣ ከራሳቸው ሰዎች ማለት ነውና ሁሉ ጊዜ ክርስትና የአርበኝነት ጉዳይ አይደለም። የሆነ ከውይይት በኋላ ወር ከሆነ ነገር በኋላ አንዱን ሞክ አድርጎ የሚወጣበት አይደለም። አንዱን ሰድቦ የሚወጣበት አይደለም። ብዙ አስቂኝ ነገሮች ይሰራሉ። አንዳንድ ኦርቶዶክስ እዚሁ ቲክቶክ ላይ ያሉ ኦርቶዶክስ ወገኖችን እናገኛለን፣ ቲክቶክ ላይ የሚሰሩ ማለት ነውና ቁጭ ብለን አውርተን ተሳስቀን እኛ ላይ የሚሰሩ ሜሞችን እነሱ ላይ የሚሰሩ ሜሞችን ምናምን በቃ አይተን ተስቀን እንለያያለን። እንደዛ የምናደርግበት ጊዜ ነበርና ግን ይሄኛው በጣም የሚያስጠላ አይነት እንትን ነው፣ የሚያስጠላ አይነት ነገር ነው። እንደው ትንሽ የእግዚአብሔርን ቃል ደግሞ የሚመግባችሁ ሰው ቢኖር ጥሩ ነው ብዬ አስባለሁ። የእግዚአብሔርን ቃል የሚመግባችሁ ሰው ቢኖር የሆነ ኢጓችሁን የሚመግባችሁ ሳይሆን የእግዚአብሔርን ቃል የሚመግባችሁ እንደዚህ የምታደርጉ ሰዎችም እኔ ሁሉንም ኦርቶዶክስ አላልኩም። ምክንያቱም እዛ ውስጥ በጣም ጥሩ ወዳጆችም አሉ፣ ሚዛና የሆኑ ሰዎችም አሉ አውቃለሁና ግን ደግሞ እንደዚህ የምታደርጉ ሰዎች እንደው ትንሽ ልጓም የሚሰጣችሁ ይሄ የተሰራባችሁ ነገር በቃ ክርስቲያናዊ ነገር ሳይሆን በቃ ከልቲክ ነገር የተሰራባችሁ ነው የሚያሳየው። እሱ ነው አፍተር ኦል እነሱ ሰዎች ማንም ይሁን መልካም ካወራላቸው ከኮሜንቱ ስራ አይጠፉም።
ኮሜንት ሴክሽን ላይ ታገኟቸዋላችሁ፣ ገስት ላይ ታገኟቸዋላችሁ ምናምን በቃ አሁን ቅድም ፒሲ ላይ ጆ ያነሳው ነገር እሱ ነው። ስለሱ ምንም አስተያየት መስጠት አልፈልግም። ሲምፕሊ የማንነት ቀውስ ውስጥ ያለ ሰው ነው። ግን እነዚህ 3 ቀናት የሆነው ነገር በቃ ቅድም ፓስተር አስታት ግምስ አይደል እሱ ያለውን ነገር እጋራለሁ። በመሀል ያሉትን ኢምፒዩሪቲዎችም ለማጥራት ይሆነናል እና በዚህ 3 ቀን ውስጥ በቃ ይሄን አጥርተናል ብዬ ያስባለሁ። ከዛ በተረፈ እኛ ግን እንቀጥላለን። እንደው ጥሩ አይምሮ ያለው ሰው ስናገኝ መወያየታችንን አናቆም፣ እንቀጥላለን። አይ ቲንክ እዚህ አሁን ቲክቶክ ላይ ያሉት ጋር ሳይበቃን አይቀርም። አንደኛ አይተነዋል። በቃ ምንም የሚመጣ ነገር የለም። ምንም የሚፈጥሩት ፖይንትም አይኖርም ብዬ አስባለሁ። ያላቸው 2 ርዕስ ነው። ያው 2 ርዕስም ኦልሬዲ ታክልድ ነው። ከዛ በተረፈ የሚፈጥሩት ነገር አይኖርም። ስለዚህ ምንም እንትን የሚያደርጉት ነገር የለም። ግን ከዛ ባለፈ እንደው ጥሩ አይምሮ ያላቸው ሰዎች አሉ። ዲቤት የጠሩኝ ሰዎች የጠየቁኝ ሰዎች አሉ። ራሴን እንትን አድርጌ እንደገና ትንሽ ደግሞ ራሴ ላይ አተኩሬ ከዛ ደግሞ ወደ ዲቤቱ መመለስ አይቀርም፣ ወደ እነዛ ሰዎች ማለት ነው። እዚህ ቲክቶክ ላይ ያሉ ሰዎችም አይደሉም በብዛት ነው። ሶ ከነሱ ጋር ደግሞ ትንሽ ማየት አይቀርም። ከነሱ ጋር በእርግጠኝነት ክርስቲያናዊ የሆነ ኢንተሌክቹዋል የሆነ ነገር አደርጋለሁ ብዬ ስለማምን ማለት ነው። ትንሽ ጊዜ ግን እየተማማረ ራሳችን ላይ ሪፍሌክት እያደረግን ደግሞ እንቆያለን በእኔ በኩል ማለት ነው። በዛ መንገድ እናደርገዋለን። እዚህ ቲክቶክ ላይ ያሉት እንግዲህ ሁሉንም አይተናል፣ በቂ ነው ብዬ አስባለሁ። ለማንኛውም ግን በሆነው ነገር ምንም አልተሰማኝም። ያየሁት አንድ ነገር በቃ የ5 ዓመት የቲክቶክ እድሜ ባክኗል ማለት ነው። በቃ የሆነ አርበኞችን ያፈሩት እንጂ ክርስቲያን አላፈሩም። እኛ ምን አፈራን የሚለውን ግን እንድጠይቅ አድርጎኛል። እሱ ላይ መስራት አለብን ብዬ አምናለሁ። ተባረኩ። ኦኬ ዘግቼዋለሁ እንዴ? ተባረክ ቃልዬ። አጋፔ የእንትናን እስቲ ፈልግልኝ አንተ ጋር ካለ። ቃልዬ ከልደት ጋር ያደረገውን ውይይት ላይ 2 ልጆችን አቅርቧል በመረጃ ሜሎስንና ናቲን። ይህንን አንተ ካለ ያኔ በጥምቀት የተወያዩትን እስቲ ፈልገውና ከቻልክ ይህን ሳንጨርስ ቆርጠህ ላክልኝ። ግድ የለም የዩ ጩፋ የተለያዩ ሰዎች እኮ ጠቅሰዋል። የዩ ጩፋን የተለያዩ ሰዎች ጠቅሰዋል። እና የያዘችው በትውፊታዊ አነጋገር 81 መጽሐፍት እንዳሉ ነው። ግን ይህ ቁጥር የሚናገረው የሕግ መጽሐፍ በዝርዝር በገለጠው ጊዜ ቁጥሩ እንዳልሞላ ተገንዝበናል። እንዲሁም የተሻለ ቁጥር ይዞ የመጣው በኢትዮጵያ ሊቃውን ተዘጋጅቶ በሎንዶን በኦፌሴት ቀዳማዊ ኃይለ ሥላሴ የታተመው መጽሐፍ ስለሆነ እርሱን የመጨረሻ አስረጂ አድርገን አቀርበነዋል። እንደርሱም አቆጣጠር 51 ብሉይ ኪዳን እንዲሁም 27 አዲስ ኪዳን መጽሐፍት 78 በድምሩ 78 ናቸው ነው የሚለው። እና ምን ይላሉ? የሆነ ሆኖ 81ዱ የሚለውን ቁጥር ሳይጠብቅ 78ቱ መጽሐፍት የኢትዮጵያን ቀኖና መጽሐፍት ተብለው ቢመዘገቡና ቀኖናነታቸው ቢረጋገጥ መልካም ነው ይላሉ ማለት ነው። እኚህ ሊቅ እኛ አባት ቤተክርስቲያን ከፍላ ዋጋ ክፍላ ያስተማረቻቸው ናቸው። የቤተክርስቲያናቸውን መጽሐፍ አጥንተው ነው የጻፉት። ግን 78 ነው ራሱ እንኳን አይደለም 81 ሊሆን ይላሉ። እና እኚህን ሰውዬ ግን ምን ይላሉ? ግን እነሱ ሊቃውንታቸው ገደል ይግባ እያለ እሱ የጠቀሳቸው አንዳንድ ሰዎችስ ቢሆኑ ከነዛ ሰዎች መካከልስ አንዶቹ አይደለም ወይ? ግድ ውጭ ሀገር ስለሆኑ ነው። እና
ይሄ ላይም በኋላ አንተ ሀሳብ እንድሰጥበት ነው። ኤቢዬ እና ቢኒሻ እና ማንሻ ጠፍተሃል። ምንድን ነው እንትን ታቦር ተራራ 40 ቀን ገባ እንዴ? ማንሻ እንዴት ናቸው? ሰላም በሉ። ኦኬ፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው ሰላምቼ ቃል ሁላችሁም መልካም ሁሉ ሸጋ ነው። ሁሉ ሸጋ ነው። እንዴት ነው? አለን ወንድም ማለት አለን አለን። የእንትነቱን አይተዋል አይደለ? የቅዳሜውን አይ እንትን ነው አልነበርኩም። ብኖርማ ገብቼ ሪፍሌክት አላደረግም ነበር እንዴ? ካለቀ በኋላ ነው የገባሁት። ያው ለዛ ነው ያልገባሁት። ዝም ብዬ ከታች ነበርኩና ድቤቱን ግን አፈላልጌ አየሁት። ተለቋል። ፌስ ቻናል ላይም ተለቋል። አይ ቲንክ አጋፔም ለቆታል እና አይቻለሁ። ሶ ኢት ዋዝ ፋኒ ደስ የሚላል ትምህርት የምናገኝበት ነው። ሶ ያ ቃሌ ደግሞ ያው ምክር ስለተቀበልክ በተለይ አንድ ፖይንት ብቻ ነው ያወራሁ በውስጥና ከድቤቱ በፊት አንድ ፖይንት እሷ ላይ በጣም አጠንክረ ስራ ሰርተሃል። አይ ቲንክ እሱ ፖይንት ደግሞ ጥሩ ውጤት ያመጣ ይመስለኛል። እሱ ፖይንትም ነው ሊቃውንቶቹ እንዲሳደብም ያደረገው። አይተህ ከሆነ በጣም ከፕሮፌሽናሊቲ ወጡ መልሶችን እንዲመልስም ያደረገው እሱ ነው። እንደ ድሮ ኦኬ ተብሎ ቢታለፍ ኖሮ ምንም ቁም ነገር አይወጣውም ነበረ እና ቴንክ ዩ ብራዘር። እንግዲህ ምክር ስለምሰማ ምንም ታናሽ ብትሆን ትላለህ። ያ እስቲ ሌሎቹ ላይ እንትን እንላለን። ገና እየነቃው ነውና እንቀጥላለን። አሏስ እሺ፣ ተባረክ ወንድም አለሚ ተባረክ። ኤቢዬ እና ቢኒ ሰላም በሉን እና እንደገና ደግሞ አቤት ኤቢዬ እኮ ንግግሩ ሲመስጠኝ ያ የእንትለት ያ ተቆርጦ እባክህ አጋፔንም ጠይቀው ነው። ጠዋት ስለሆነ ነው መሰለኝ ረጋ ብላችኋል። እኛ ገና ቡና እያስፈላን ነው። አንተ ሰፈር እያደረግክ እኮ ነው የእንቅልፍ ሰዓትን እየተሻማንብህ። ይቅርታ እየፈተሽኩኝ ይቅርታ። በጣም ችግር ነው ኤቢዬ። እኔ ቪዲዮ ቅድም ልክ ዛሬ ነበረኝ አገልግሎት ወጥቼ በቃ በጣም ተባርኪ ስወጣ ሄለንሻ ሩም ከፍታ የሆነ ቪዲዮ እያሳየች ነበር ማለት ነው። እና ዙፋን ላይ አኬ ተቀምጧል እና ቃልዬ መጥቶ ያው የፍቅር ንግግር ደግሞ ከውስጥ ይሰማል። አንድ ቀን አብረን ምን የፍቅር ንግግር ማለት ነው እና እንደዚህ ሲሰግድ እና በጣም የመጨረሻ ነው የተበሳጨው። ዛሬው ከቅድም ጀምሮ እስካሁን ድረስ ማለት ነው። እና ይሄ ነውር ስራ እኔ መታገስ አልቻልኩም። እኔ ትክክል አይደለም ነው ይላለውኝ። ምክንያቱም እያሸማቀቁ ምን ሊያሳጡ ነው? መድረክ አለ አይደለ? እንትኖች በቃ እንዲህ አይነት ነገር ማቅረብ የለብንም እንዴ? እነሱን ያስቆጣል እንዴ? በክርክር ውስጥ አንተ እንዴ ልከራከር ሄድኩኝ። አንተ ትከራከረኝ ነበር ኤቢዬ፣ እንደ ምሳሌ በሌላ ሀሳብ ሆነን አንተ የሌላ ሃይማኖት ነህ። 2-3 ተከራክረናል እና እኔ ደግሞ ከአንተ እምነት ጋር ያለ ሰው ጋር አብረን እየዋለን አንተ ታቀርባለህ ከዚህ በፊት በተለያየ ማስረጃዎች የኔን ጓደኞች ከኔ ጋር የሚቃረን የሚመስልህን ያንተን ሳቀርብ እንደዚህ እብድ መሆን ምንድነው? ለምን ነው የማይቻለው? የማይቻልበት ምክንያት በእንደዚህ አይነት መልክ ዘመቻ ሌላ ደግሞ እንደገና ደግሞ 2-3 ጥያቄ ነው የጠየቀው። እንዳለ ደግሞ ያቀረበው የሌላ ነገር ነው። ቃልዬ ያቀረበው ሙሉን 1 ሰዓት የሚያክል ልክ
የአኪን ንግግር እንዳቀረበ አድርጎ ሌላው እንዲረሳ አድርገው እያደረጉ ያሉት ካህኑ ምን ይላል? እነሱ ላውደሮች ናቸው ይላል እና ልክ አውርቶን ሌላውን በሙሉ እንዳላወራ አድርገው የሚያደርጉበት ነገር አበሳይቶኛል። እዚህ ላይ ሀሳብ እንድሰጡ ነው ይብየው። እንዴት አየኸው? ዋው አይቻለሁ አንዳንድ ቪዲዮዎችን። እንደውም ለቃሌም በውስጥ እየተሳሳቅ ነበረ። ያው የቲክቶክ አክቹዋሊ ትላንትና በደንብ አውርተንበታል። ያኔ ከቤቱም በኋላ ቁም ነገሩ ምን ላይ ነው፣ ኢምፖርታንቱ ነገር ምን ላይ ብናተኩር ነው የሚለውን በደንብ አንስተነዋል። ግን እዚህ ቲክቶክ ላይ ያለው ብዙ አይነት ሰው ነው ያለው። ብዙ አይነት ቅድም ሲነሳ ነበረ ማለት አንዳንድ ጊዜ ልጆች የትኛው ነው ሞር ኢምፖርታንት ከዚህ ዲስከሽን ውስጥ እንደ ቤተክርስቲያንም እንደ ግለሰብም ተጠቃሚ መሆነው የትኛውን ነጥብ በወስድ ነው ከሚለው ይልቅ ፕሮፓጋንዳው ላይ እዚህ ስም ማጥፋቱ ላይ ጨዋታው ላይ ፌዙ ላይ ምናምን ያተኩራሉ። ፕሮቴስታንቶችም የኛ የሚባሉ ልጆችም ሳይቀር እዛ ውስጥ ገብተው ዝም ብለው ማይረባ ነገር ውስጥ እንትን ሲሉ አይቻለሁ እና አይ ቲንክ ምንም ለእኔ አዲስ ነገር አይደለም። ምንም የቲክቶክ ላይ በጣም ኤክስፔክት የማደርገው ነገር ነው። ስለዚህ ኢትስኖት በቃ ሰርፕራይዝ አይደለም። እኛ እንግዲህ ሰው ጌታ ላይ አይኑን እንዲተክል የሚነሱ ነገሮች ላይ ለህይወታችን ለአገልግሎታችን የሚጠቅሙ ነገሮች ላይ ማተኮርን ቅድሚያ እንዲሰጥ ከጨዋታው ከፕሮፓጋንዳው ከሃይማኖት ጦርነቱ ይልቅ እሱ ላይ ሰው እንዲያተኩር የእኛን ልጆች ማስጠንቀቅ አለብን፣ ራሳችንን ማስጠንቀቅ አለብን እንጂ ትላንትና ብዙ አውርተናል፣ በጣም ብዙ። እኔም ረዥም እንትን ኮሜንት ሰጥቻለሁ በዚህም ዙሪያ። ትዝብት ነው፣ አንዳንዱ ሰው መታዘብ ነው፣ ማድረግ አይቻልም። መልካም ኤብዬና ቢኒ ሄዱ ወይስ ይህንን ላሰማችሁ? ቅዱስ አትናቴዎስን ለመጥቀስ ሞክራል። ቅዱስ አትናቴዎስ ይኸው እንደምትመለከተው መጽሐፈ ጦቢትን ይቀበላል። አትናቴዎስን ለመጥቀስ ሞክራል። ቅዱስ አትናቴዎስ ይኸው እንደምትመለከተው መጽሐፈ ጦቢትን ይህንን የላክልኝ የተምየው እሱንም እዛ ላይ ሽምጠጣው ማለት ነው። ቀጥሎ ነው እሱ ለራሱ ክህደቱ እዛ ጋር ነው የሚጀምሩ። ይሄ ቦታ ነው አንዱ ያበሳጫቸው። አላልኩም አጋፔ ከስራ አሳዩ የሚለው ሌላ ቪዲዮ ነው። በዚህ አጋፔ ካለ ይላክና ወደ አስችል ላክለት፣ ወደ አስችል ዳይሬክት ይላክ። ኦኬ ያችኛዋን ይሁን እንዴ ብለሃል ብሎ ሲለው አላልኩም ያለውን ሽምጥጣው ማለት ይሄ ነው። መቆራ ጀመረ። ኦኬ ይኸው እንደምትመለከተው መጽሐፈ ጦቢትን ይቀበላል። የሐዋርያት ቀኖና ሶስቱን መቃቢያን ይዘረዝራል። አትናቴዎስ ጦቢትን ይቀበላል። ኦኬ ጦቢትን ይቀበላል የሚል ነገር ተናግሬያለሁ። አዎ ቅድም ብለሃል። ኦኬ እሺ ያሳስተህ ነው ማለት ነው። ዳሰልሳን ነው። እሺ ጦቢትን ይቀበላል ችግር የለውም። እሺ ሌላ እሺ ካህን 85 ላይ ሂድና ካህን 85 ላይ ሂድና የአንተ ቤተክርስቲያን እንዴ መልሶ ግን አዎ ጦቢትን ይቀበላል ይላልሙ ያ ደግሞ ድጋሚ አብሽ ኖሬ ቢሆንና በጣም ነበር እዚች ላይ ረገጣም ሄድ የነበረው ማለት ነው። በቃ ነው። ኤኒዌይስ ኤቢ ያነሳው ፖይንት መልካም ነው። እኔ ልክ ጳውሎስ በሁለት ሀሳቦች አመነታለሁ
በሚልበት ልክ ማመነታባቸው ሀሳቦች አሉ እዚህ ሶሻል ሚዲያ ፖለቲክስ ላይ ማለት ነው። አንድ ቀልድ ነበረ እዚህ እንትን ላይ ቲክቶክ ላይ ብዙ ጊዜ ትሰራበታለች፣ ኢንስታግራም ሪሎች ላይ ምናምንም አለ። ምን የሚል ጽሁፍ ጋር ነው ቀልድ የሚለቀቀው? ጓደኞቼ በአጭሩ ሀብታም ሲሆኑ አያለው ይላል እና አይነው ምን እየሰሩ እንዳሉ ይላል። ወዲያው ሲሳካላቸው አያለው፣ አይነው ደግሞ ምን እያደረጉ እንደሆነ። እኔ ደግሞ እነሱ የሄዱበትን መንገድ ቢሄድ እግዚአብሔር ያጋልጠኝና መቀጣጫ እንደሚያደርገኝ ማስተማሪያ እንደሚያደርገኝ አውቃለሁ ይላል። ደግሞ መልሶ ገብቷቸዋል። አይነው እንዴት በአጭሩ መንገድ ሄደው ምን እያደረጉ ሀብታም እንደሆኑ ወር ገንዘብ እያገኙ እንዳለ አውቃለሁ። እኔ ግን ብሞክር እግዚአብሔር እኔን መማሪያ ነው የሚያደርገኝ፣ መቀጣጫ ነው የሚያደርገኝ የምትል ቀልዳለች። እና አሁን እግዚአብሔር መቀጣጫ ያደርገናል ምናምን በሚለው ሳይሆን የእነሱን መተድ መጠቀም ቀላል ነው። በጣም እንደውም ቀላሉ መንገድ እሱ ነው። እነሱ የሚያደርጉትን ነገር ማድረግ ነው። በጣም ቀላል ነው። ደወይ ዳይ ሪአክት ደወይ በተለይ ኤርሊ ሴሌብሬሽን አለ አይደል? ራስን በተመለከተ ሊሆን ይችላል፣ የሃይማኖቱ ቻምፒዮን በመሆን አይነት ነገርም ሊሆን ይችላል። ግን እንደው እነሱ የሚያደርጉትን እናርግ ቢባል እግዚአብሔር መቀጣጫ አድርገናልም ጭምር። ሁለተኛ ደግሞ ስሪታችንም አይፈቅድልንም። ደግሞ እሱ ነው ትግሉ እሱ ነው። እኔ የምታገለው የሆነ ሲሪየስ ራሱ ፕሌሊስት ሰርቼ ልክ እዚህ ቲክቶክ ላይ ኦን ኦርቶዶክስ ኦን ሙስሊምስ ምናምን ብዬ እንትና ፕሌሊስት አለ፣ እዛ ውስጥ ነው ቪዲዮ ማስቀምጠው እና ልክ እንደዛ አድርጌ ኢን ኦርቶዶክስ በሚለው ሳይሆን ራሱን የቻለ ሲሪየስ አስቀምጠን እነሱ የሚያደርጓትን ያችኑ እያደረጉት ሴም ቲንግ የሚያበሽቅ ነገር ማለት ማድረግ። አሁን ታላቁ ቆየት ብላለች ያችን ነገር ከተናገረ አሁን እንደዚህ ይባላል። አኬን እየረገጠው ነው ቪዲዮ ላይ ማለት አኬ ላይ ነው እየተናገረ። ያው አኬን አምርሮ ይጠለዋል ሁላችንም እንደምናውቀው። ልጁን የምሬ ነው ብለው በህይወት ይፈልገዋል አይነት ነገር ነው። በዛ ልክ ነው በጣም የሚወርድበት እና የዛን ቀንም እሱ ላይ ያለውን ቁጣ ነው በኛ ቤተ እምነቱ ሙሉ እየተሳደበ የነበረው። ፕሮቴስታንት አሁን ሰው ሆኖ ነው። ፕሮቴስታንት ውስጥ የሆነ ሰውዬን አይደለም እየተናገረ ያለው። ኦኬ እንደዛ ቢናገር ደሆል እምነቱ ነው እንግዲህ። ቢያንስ እኮ ሃይማኖቶች ጉባኤ ያገናኘናል። ቢያንስ መጽሐፍ ቅዱስ ማህበር ያገናኘናል። ቢያንስ you look for our scholars to translate the Bible, right bro? ማለት ሌላ ልዩ ፍጥረት አድርጎ ምናምን ነው የሚመለከተውና እንደዛ ሲንደፋደፍም ሳይ ደስ አለኝ። በተለይ 2-3 ጥያቄዎች ላይ ኮንሲስተንሲውን አቶ ከህልሙ እንደነቃ ሰው ብያለው አላልኩም ብለሃል አላልክም ምናምን ጫወታ ሲጫወት ዋው this is so nice አልኩት ማለት ነው። እና አስቤ የነበረው ምንድነው ኦኬ ፕሮቴስታንት ሰው ነው ምናምን እንደዛ በሚልበት ዝም ብለህ መጀመሪያውን 5 ሰከንድ 10 ሰከንድ ቪዲዮ ታጫውትና ሴም ቲንግ ማድረግ ደግሞ ኦርቶዶክስ ብለህ የሆነ ነገር እንደ መላ ኦርቶዶክስን ተናገረብን ምናምን የሚያስብል ነገር ማለት ማድረግ ቀላል ነው እንደዛና። ግን ኢማጂን ሞራል ሰጥቶ ነው የፈጠረን። እንደነሱ እንደዛ በግልብ እንድናገር አያደርገንም። እንደነሱ ስል ደግሞ ያው እዚህ ሶሻል ሚዲያ ላይ ያለው ፖለቲክስ ሳይዱ ነው እያወሩ ያለሁት። ያው መሬት ላይ ያሉ አሉ አውዱ ምረት ላይ ቆሞ በዛ ልክ የሚናገሩ ግን እግዚአብሔር ይመስገን ሀምብል የሚደረጉባቸው መንገዶችን እየፈጠረ ስላለ ሌላ ሃምብሊንግ ሞመንትም አለ። ደግሞ በቅርብ ሃምብሊንግ ሞመንት አለ እና እንቀጥልበታለን ነው። እኛ ቤት ላላችሁ ልጆች እኔ ማስብ የነበረውን ነገር እያደረጋችሁ ነው፣ ግን አይ ዶንት ቲንክ ኢት ኢዝ አልቲሜትሊ ትሩ ነው ብዬም አላስብም። ለምሳሌ ቅድም በነገርኳችሁ ኮንቴክስት ነው የታስብ የነበረውን ነገር ብለው፣ ግን እግዚአብሔርም እንግዲህ ይቀጣናል። ኤንድ ሞራሊም ደግሞ አንአክሴፕተብል ነው ያልኳችሁን ነገር ያደረጋችሁ ልጆች አላችሁ፣ አይቻለሁ። እነሱ ሉተር ላይ ምናምን እንደዛ ፎቶ ላይ ሲሳለቁ ደህና አድርጋችሁ በኤአይ ደግሞ የእነሱን ስዕሎች ላይ ቪዲዮ የለቀቃችሁ ሰዎች አላችሁ፣ አቀናብራችሁ ማለት ነው። እና ዶንት ዱ ኢት በቃ ያርጉ እነሱ፣ ችግር የለውም።
ማለት ብልግና ከሚያስታግሰው ማለት ደሴም ብልግና እነሱ የሚያደርጉትን አይነት ነገር አድርገ እሱ ከሚያስታግሰው ነገር ይልቅ ሃምብል መሆን ስራውን በደንብ ይሰራል ብዬ ነው ማምነው ነኝ። አይኖ ያን ነገር ብናደርግ ኢጓችን ሳቲስፋይድ ሊሆን ይችላል። የት አባታቸው ይኸው ያደረጉትን ነገር ይዩት እነሱ ላይ ሲደረግ ምናምን በሚለው የሆነ ያክል እንትን ልንል እንችላለን። በት ፕሪንሲፓሊ ኢት ዳዝንት ወርክ አይደል? በፕሪንሲፕል ደረጃ የሚሰራ ነገር አይደለም። ሰው እንደዛ የምታደርጉ ልጆች አታርጉ። ስዕሎቻቸው ላይ ምናምን ተውት፣ ችግር የለውም። ባይሆን የተጻፉ የተነበቡ ነገሮች ላይ ገድሎቻቸው ላይ ተአምሮቻቸው ላይ ምናምን በጣም ዊርድ የሆኑ ምንም ሂስቶሪካል ሲግኒፊካንስ የሌላቸው ማስረጃም የሌላቸው ዝም ብሎ ህዝቡን ጨምድዶ ለመያዝ የተሰሩ እንትኖች አሉ። እዛ ላይ ቪዲዮ መስራት ትችላላችሁ። በት እንትኑን የነሱን ቶን የሚያክል ነገር አትጠቀሙ። ምንም ነው ማይጠቅመን። ባይዞ ማንንም ነው ሰርቭ ማናረገው፣ ምንም ነው ማናገኘው ከዛ ውስጥ። ስለዚህ ያለውን ብቻ ማሳየት ሊናደድ ይችላል። ወይም ያቺ የቲክቶክ አማርኛ አለች አስተምሯችን አይደለም ወር ሃይማኖት አይደለም ሊሉ ይችላሉ። ከዛ ያለፈ ነገር ምንም ስለማያመጡ የኛዎቹን የፈለገው ያርጉ። ካልቪንን የፈለገ ያርግ፣ ሉተርን የፈለገ ያርግ። ምክንያቱም እኛ ቬነሬት አናረጋቸውም አይደለም፣ ቬነሬት አናረጋቸውም ወይም ቀን አንሰይምላቸውም ምናምን። ስለዚህ ምንም ነው ያንን መንገድ መከተል የለብን። የፈለጉትን ያርጉ። እነሱ ግን ነው በማን እንደሚብስ እንደዚህ አይነት ነገር እናርግ ይባል። ለሙሴ ስንት ወር ነበር ያለቀሱት? ስንት ወር ነው ሙሴ ከሞተ በኋላ ያለቀሱት እስራኤላውያን? 2 ወር 2 ወር ነው 3 ወር 2 ወር 3 ወር። ብሉይ ኪዳን ምዕመናን ንገሩኛ። ኦልድ ተስተመንት ስኮላሮች አሉ እዚህ መሀል ከታችም እያዩ ነው። ኢያሱ መግቢያው ላይ ነው ያለው። ኢያሱ መጽሐፍ መግቢያው ቻፕተር 1 ላይ ያለ እና ኤኒዌይስ 2 ወር የሚለው ዝም ብለን ያዘው 3 ወር ከምናደርሰው 2 ወር ነው አይደል ያለቀሱት ሙሴ ሞቷል ብሎ። ገስዋት እነሱ የሚያደርጉትን ነገር አድርገን 2 ዓመት ቁጭ ብሎ እሪ ብቻ እንዲሉ ይሄን ቶፒክ ሰተን እሪ ማስደረግ ይቻላል። ለምን? በጣም ብዙ ነገር ስላለዛ ማለት በጣም ብዙ ስለሆነ ሶ ዊ ዶንት ዱ ኢት። በቃ እኛ አናረገውም፣ እንደዛ አናረገውም። እኛ ቁጭ ብለን እያለቀስን አይደለም አይደለ ሉተር ተነካ ምናምን ብለን። ምክንያቱም ለእኛ ቅዱሳችን እና ቬኔሬት የምናደርገው ኢንቮክ የምናደርገው ሰው አይደለም። እግዚአብሔር ዋንሰን ሞመንት ተጠቅሞታል። እንደ ሰው የራሱ ድካሞች አሉት። እግዚአብሔር ሊሰራ በፈለገው ደግሞ ብርታቱን የገለጠበት ሰው ነው። ሰው እንደ ሰው የደከመበትን አይደለም። እኛ ሉትራን ቸርችም እኮ አዘንትን እንደ ህብረት ሆነ ይቅርታ የጠየቀችባቸው ቦታዎች አሉ። እንደዚህ ያለቻቸው ያለው ነገሮች ምናምን ሰው መሆኑን ፕሩቭ የሚያደርገው ችግር የለብንም እኛ እሱ የተሳሳታቸው ሰዎች። ኦኬ ሲዩሳይዳል የሆነ ቀመር ነው የምትከተሉት። በተለይ የታላቁ ጅብሪል አካሄድ ማለት ነው። የሆነ ነገርን ሜሳፕ አድርጎ አበላሽቶ ነው ባይዘው ቦታውን የሚይዘው። በዚህ አካሄዱ እየቀጠለ ሆነ ማለት ነው። ሰው ዝም እንበል ምናምን ሲባል ያው ገብተን ሸንጓ እንቀመጥም እኮ እናውቃለን፣ ግን ትክክል አይደለም የሚለውን እንናገራለን። ኖ የዚህ ነገር መጨረሻ ጥሩ አይመጣም የሚለውን ነገር እናገራለን፣ እናወራለን። የምትሰሙን ከሆነ እንግዲህ ስሙ፣ ማሰሙን ከሆነ ጥሩ ነው፣ ቀጥሉ። ግን ለጥፋት ነው የሚሆነው። ጠላቶቻችን ናችሁ ብለን እንደው አባባል አለ አይደለ? ጠላት ምንድነው? ጠላት ስህተት ሲሰራ እያየኸው እንዳትረብሸው የሚባል when you see your enemy is making a mistake do not disturb him ይላሉ። እኛ ዲስተርብ እናርጋችሁ እስቲ ጠላቶቻችን ስላሉ ናችሁ። ግን እየሰራችሁ ያላችሁት እንትን ለቤተ ክርስቲያን የሚለው ያቺ ኮትን ኮት ማለት ነው። ለቤተ ክርስቲያን ቤተክርስቲያናችን የምትለዋ ነገር በጣም ጽንፍ ሄዳለች። በጣም ሄዳለች። እሷ ደግሞ አዚፍ የእናንተዎቹ እየጠላችኋቸው ያሉ ልጆች ቤተክርስቲያን የማይሉ ይመስል እዛ ነገር ላይ ለመቅረብ አለሞከራችሁ፣ ለማውራት አለሞከራችሁ እናንተኑ ነው የሚያጠፋው። ቤተክርስቲያኒቱን ምንም ላያደርግ ይችላል። እናንተን ግን በጣም ነው ዲስትሮይ የሚያደርገው። እኛ ላይ የምትሄዱትን ቀጥሉ። we know how to handle it
መቀጠል እንችላለን ብዬ አስባለሁ። አስቺ ይቀጥሉ። ይሄ ተባረክ ተባረክ። እስቲ እችን እንትኗን ይሄ ካነን የሚለውን የምንረዳበት መንገድ ነው በጣም በትልቅ ክፍተት እየፈጠረ ያለው። አንድ ነገር ካኖናይዝ ተደረገ ማን ነው ካኖናይዝ ሳይደረግ ቀረ ማለት እንዲሁ ቅድስና የለውም። አሁን ቅድም እንዳልኳቸው በጣም ቀምራ ሲኖዳል አይደል? ለዛ ነው አሁን ቀሲስ መብራቱ ኪሮስን ዶክተር መብራቱ ኪሮስን እንደ ጥናታዊ ጽሁፍ ነገር አጭር ጽሁፍ አዘጋጅተዋል እንደ ሪኮመንዴሽን እንድትሆን ብለው እና ሲኖዳል ስላልሆነ ሲኖዶሳዊ አይነት ስላልሆነ በዛ ላይ ክርክር መግባት አትችልም። በሲኖዶስ ደረጃ እንትን ባላለ መልኩ ማለት ነው። ግን እነት አሁን ቀሲስ ዶክተር መብራቱ ኪሮስ 8 ቅዱሳት መጻሕፍት ከቅዱሳት መጻሕፍት ሊቆጠሩ አይገባቸውም ብሎ ለመናገር ያስቻላቸውን ድፍረት አግኝቼ ብጠይቃቸው ደስ ይለኛል። በቃ በጣም ደስ ይለኛል። ቀሲስ የሚለው ስም ራሱ ትንሽ ያጠራጥራል ማለት ነው። ቅዱስ ካልሆነ ደግሞ ራሱ ላይ እኮ ክሌም የሚያነሳ ነው ታላቁ ማለት ቅዱስ ሥጋውና ክቡር ደግሞ በስልጣነ ክህነት የሚከወን ነው። እሺ ይሄኛው ሌላ ነው መሰለኝ አላውቅም። እሱ ነው ሊጨርሰው ይሄን ራሱ አይቀባበሉም። እንትኑ ትርጓሜው ለራሱ አልተስማሙም። ቀኑና ከፍት ነው ዝግ ነው የሚለው ለራሱ ማለት ነው። አይቀበላቸውም ይሄን ነገር ራሱ ማለት ነው። ሌላኛውን ቀጣዩን ደግሞ ሌላኛውን አሳየን እያለ እሺ እስቲ ቆይ ጽብዕተኛ ድኻ ማጋል ይሄ እንትን ተሜ ስንት ነው ላክልኝ? ቆይ እሺ ቆይ ከላይ ልከልኛል። ቆይ እንዴ ቆይ ይቅርታ እስኪ ቼክ ላድርግላችሁ አካውንታችሁ ማን ማን የገባው እስኪ እሺ ጀጅ አይቻለው ሌላ ሰው እሺ ሌላ ሰው ይሄ እንትን ነገር እኮ አንዳንዴ አያመጣም ራሱ ነው ያመጣል። ውዳሴ ማርያም መሸምደድ የቤተክርስቲያኗን አልካ ይሄኛው በቀጣይ አይከፍትም። እስቲ ቆይ አንድ ዙር ልሞክር። ካነን የሚለውን የምንረዳበት መንገድ ነው በጣም በትልቅ ክፍተት እየፈጠረ ያለው። እሺ ይሄ ራሱ ነው ያለው ራሱ ያለው የትኛው ነው እንግዲህ? ይሄኛው ሌላ መሰለኝ። እስቲ ቆይ የትኛው እስቲ አጋፔ ለእኔ ላክልኝ። አስቼካጣው አንተ ጋር ካለ እስቲ ለሱ ላክለታ ነው የላከው ነው ከዚህ በፊት ሁለቱንም ለአስቼ ልኬለታለሁ። ሁለት ነው የላኩለት አሁን ላይ መከራከር የማንችልባቸው ምክንያቶች አሉ የሚል ነገር ይሄን ቅድማስ ይሄ ነው በግልጽ ስላስቀመጥኩ እሷን አነሳ ማለት ነው። በ81 ስትል ማለት ነው። ግን ኦርቶዶክስ ነኝ ደግሞ ትላለህ። አላህ ረህመና በጣም ከባድ ነው። ይሄ ልጅ ግን ምር በጣም ከባድ ነው። አላህ ሰማንያ አሃዱ ብለን በዛ መከራከር የማንችል ባለፈው ይደገምስ ይሄ ነገር ይደገማል። እሺ ይደገማ 80 አሃዱ ብለን በዛ ደረጃ መከራከር የማንችልባቸው ምክንያቶች አሉ የሚል ነገር በግልጽ አስቀምጬ ነበር። በግልጽ ስላስቀመጥኩ እሷን አነሳ ማለት ነው። እና ለማንኛውም ለምንድነው ማንወያየው? 80 አሃዱ ላይ በአጭሩ ለማስቀመጥ ያህል በውጭ ዓለማት ላይ የሚቀበሏቸው እንግዲህ የትኞቹም ጥንታውያን አብያተ ክርስቲያናት የሚቀበሏቸውን ቅዱሳት መጻሕፍት ሁሉ እንቀበላል። ሳይንሱ የሚቀበሏቸው ከነዛ ውስጥ ልክ ለምሳሌ አሁን አንተን የጠራሁበት መጽሐፈ ሲራክን ጨምሮ መጽሐፈ ጥበብና ሌሎችንም እንቀበላለን። ግን አንዳንድ መጽሐፍት ግን እኛ ሀገር ያሉ ግን አንዳንድ መጽሐፍት አሉ እዛ ላይ ቤተክርስቲያናችን ኦፊሻሊ እንዲህ ነው እንዲያ ነው ብላ ስላላስቀመጠች አየህ፣ ብልህ ኦርቶዶክስ እንደመሆኔ ብልህ ክርስቲያን እንደመሆኔ ቤተክርስቲያንን ስለምጠብቅ እነዛን መጽሐፍት ላይ ለተወሰነ ጊዜ ዝምልና ሲያወሩ
እኔ በቅዱሳት መጻሕፍት በሰማንያ ቅዱሳት መጻሕፍት አልወያይም የሚል ሰው ሁሉ ቪዲዮ ተልኮልኛል። አይ ዋዝ ሻክድ ወን አይ ሴድ ሳይ አልወያይም በዚህ ምናምን አዚፍ ምንም አይነት ማስረጃ እንደሌለው። ለዛም እኮ ከፕሮቴስታንት አሁን ፕሮቴስታንት ሰው ሆኖ ማለት ነው አስቡት። ፕሮቴስታንት ሰው ሆኖ በቀኑና እንወያይ ብሎህ አንተ ኦርቶዶክሳዊ ሆነህ ከዛ አልወያይም በሰማንያ አንድ ስትል ማለት ነው። ግን ኦርቶዶክስ ነኝ ደግሞ ትላለህ። አላህ ረህመነ በጣም ከባድ ነው። ረህመነ ምን ማለት ነው? አላህ መሀሪው ማለት ነው። አላህ መሀሪው ማለት ነው። አላህ እኮ ንቀቱ እኔ በጣም ይገርማል። በቃ ማለት እነዛ ሰዎች እኮ ቤተክርስቲያን አንደኛ የጠቀሳቸው ሰዎች ቤተክርስቲያን አምና የምትሰጣቸውን ፈተና ተፈትነው እና እንደገና ደግሞ መጽሐፍ የጻፉ ናቸው። ይሄ ልጅ አንድ መጽሐፍ አልጻፈ። አንድ እንደገና ደግሞ ፕሮቴስታንት ሰው ሆኖ ይላል እንዴ! የእሱ ሃይማኖት ቤቶች ዶክተሮቹ፣ ጳጳሶቹ የት ነው ትምህርታቸውን የሚማሩት? የት ነው ዶክትሬታቸውን? ሟቹ ጳጳስ የት ነው ዶክትሬታቸውን የተማሩት? እኔ እኮ በጣም ነው እኮ የሚገርሙኝ እኮ። ለእሱ እንትን ነው ኤቭሪቲንግ ስታምፑን መመታት ያለበት ጉባኤ ቤት ያንን ነገር በጣም ይወደዋል እና በጉባኤ ቤት ነው ማለፍ ያለበት። ኢቨን እዚህ ያሉ ሊቃውንት ጉባኤ ምናምን በሚለው ሳይሆን ኢማጂን እነዚህ ሊቃውንቶች ናቸው እና አይ ቲንክ ሞደርን እንትኑን አይወደውም። ሞደርን ስኮላርሺፕን የሚወዱ አይመስለኝም። እኔ ከንግግሩ የምረዳው ሂሄትስ በጣም አሁን ያለውን ኢንቴሌክቹዋል ኢንዴቨር አይወደውም። በቃ የሚላት ነገር አለች። እቺ የኢትዮጵያ ቤተክርስቲያን የራሷ የሆነ አካሄድ አላት፣ የራሷ የሆነ ኢንተርፕሪቴሽን አላት። ያን ደግሞ የፈጠረው እንትኗ እቺ ሎካል ቸርቿ ኢኦቲሲ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች እንትን ናት ብሎ ነው የሚያስበው። ኢንፋሊብል ናት፣ በራሷ ኢንፋሊብል ናት። ያንን እንትንም የያዘው ከናኬ ጋር በገባበት እሰጥ አገባ ውስጥ ነው ያንን ነገር በጣም ረግጦ ሲያወራ የነበረው ማለት ነው። ሲሰባሰቡ ነው ናኬ ጀማ የሚለው ያው ሰብሰብ ስንል እነዚህ አት ቤተክርስቲያን የሚሏቸውን አምስቱ ሰብሰብ ሲሉ በአንድነት ወይም እንዳጠቃላይ ዓለም አቀፍ ምናምን ሰብሰብ ሲሉ ኢንፋሊብል የሆነ ነገር እንትን ሊሉ ይችላሉ፣ ሊደነግጉ ይችላሉ። ግን ሎካል ቸርች እንደ ሎካል ቸርች ልትሳሳት ትችላለች የሚለውን እንትን በጣም ነው አምርሮ የሚጠላው። ሶ ሂስ ቢሊቭ ሂስ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ምንም ነገር ዲክሌር ታርግ፣ ምንም ነገር ታውራ ደን ያ ነገር ኢን ሞመንት ኢንፋሊብል ነው ብሎ ነው የሚያስበው እሱ። ለዛ ነው እዛ ነገር ላይ በጣም ምጭጭ ብሎ ሲሄድ በጣም አደገኛ ነገር እየፈጠረ ያለው ማለት ነው። በጣም ማለት ምንም ነው የማይጠቅማቸው ይሄኛው አካሄድ። አለዚያ እንደ ብልህ ኦርቶዶክስ ብልህ ክርስቲያን እንደመሆናቸው እሱም ዝም ቢል ይሻለው ነበረ። ግን ኢማጂን እንደዚህ የተናገረ ሰው አይመስልም። አሁን ቤቱ ላይ ተቆነ ፕሮቴስታንት ሰው ሆኖ አዚፍ ቤተክርስቲያን መልስ የሌላት ይመስል ምንድነው አይ ዋዝ ሻክድ ለማለት ነው። ሳክድ ያለው አይ ዋዝ ሻክድ ወን አይ ሴት ምናምን አለ ማለት ነው። እኛ ደግሞ ሾክድ ሆነናል። አንተን መልክህንም የትምህርት ዝግጅትህንም አናቅም። መልካቸውንም የትምህርት ዝግጅታቸውንም የምናውቃቸው ሰዎች የቤተ ክርስቲያኒቱ እውነት ነው ብሎ የነገሩንን ነገር የቱን እንቀበል? አንተን እንቀበል? በጣም በቃ ቅናት ያለህን አንተን እንቀበል? ወይስ ቅናቱም እውቀቱም ኖሯቸው በሊቃውንት ጉባኤ አልፈው በመንፈሳዊ ኮሌጆች ውስጥ አልፈው ይሄ ነው የኦርቶዶክስ ትምህርት ብለው የነገሩንን እነሱን ማንን እንስማ? እና ዩክን ስቲል በእንትኑ መቀጠል ትችላለህ፣ በሄቱ መቀጠል ትችላለህ። ግን አንተኑ ነው መልሶ የሚያጠፋው። እንደዚህ አይነት ሄት ጥላቻ የሚጠላውን ሰው ነው የሚያጠፋው። ባይዞ መጀመሪያ ኦልሬዲ ገዳይ ሆነሃል በልብ። ከዛ በኋላ ህይወት ያለውን ነገር ሊሰጥ አትችልም። የሚጠላ ሰው ህይወትን ሊሰጥ አይችልም። የሚጠላ ሰው የሚረባን ነገር ሊሰጥ አይችልም። እና እሱን ልጅ አጅባችሁ እንትን እያላችሁ ያላችሁ ሰዎች እሱን ነው የምትመስሉት በሆነ ነገር
በቃ የሆነ ጥብብ ያለች ሰርክልን ኢንተርቴን የምታደርጉ አይነት ነገር ነው የምትሆኑት። ቼክ ማድረግ አለባችሁ፣ ሌሎች ወንድሞች እንደሚያደርጉት ማለት ነው። ቤተ ክርስቲያናትን ቼክ አድርጉ። አሁን በመጽሐፎቻችሁ ጉዳይ እንግዲህ መነሻችሁን ያገኛችሁበትን እንደው እናቴ አሌክሳንድሪያ የምትሏትን ማለት ነው አትመስሏትም፣ ሁላ አትመስሏትም። እነሱ 73 ይዘዋል፣ ይሄ ነው ብሎ አስቀምጠዋል። እናንተ ገና ትጨምራላችሁ። 81ም አይደለም ሲጀመር 81 ነው ብላችሁ ደንግጋችሁ ማውራት አትችሉም። 81ም አይደለም ሲጀመር። ኦኬ በ84 እና በ81 መካከል ነው የሚጫወተው። ሲጫወት ያው ቁጥሩን ምንድነው መጠሪያውን እንዲመስል አድርጋችሁ ነው የምትጠሩት እንጂ ኖ ዌይ እንደዛም አይደለም። 81ም አይደለም 80ም አይደለም 82ም አይደለም 84ም አይደለም። ገና ኦፕን ነው እናንተ ካነው። ስለዚህ ደፍሮ መጥቶ እዚህ ቶፒክ ላይ ማውራት በራሱ በጣም እንትንን ይጠይቃል። ድፍረትን ብቻ ነው የሚጠይቀው፣ እውቀትን አይጠይቅም። በእውቀት ከሆነማ ስለናንተው መጽሐፍ ደንቆናል ለምን እንደዚህ እንዳሉ እያሉ ሊቃውንቱ ያስቀመጡትን ገደል ይግቡ እያልክ ትቀጥላለህ እንጂ ገደል የማያስገባ ሜዳ ልሰራለት አትችልም። you cannot defend your bible, that's why we say you guys have no bible ማለት ነው። ዲፌንድ አታረጉትምም፣ መጽሐፍ ቅዱስም የላችሁም። እኔ ከዚህ ፊት ሁሉ የምለው መጽሐፍ ቅዱስን የሰጠች ቤተክርስቲያን ይላሉ። ምበላው የላት የምትከናነበው አማራት አይነት ነገር ነው እኮ የሚያደርጉት። አይ ብሬ ነው። ምበላው የላት የምትለብሰው የላት ነው፣ ምበላው የላት ነው። ከዛም የምትከናነበው አማራት የላችሁም ሲጀመር። ይሄ ነው የኛ፣ ይሄ ነው ላይኑን ጠብቆ የመጣው፣ ይሄ ነው ከሐዋርያት የተቀበል ነው፣ ይህን ነው እያስቀጠልን ያለ ነው የምትሉት የላችሁ። ከዛ ጠብቀን አቆይተናል። ምኑን ነው ጠብቀ ያቆየው? ምኑን ነው? ኤርሊ ቸርች ላይ አክሱም አካባቢ የወረዱ የሶሪያ እንትኖች ኦርቶዶክስ እንትኖች ይዞ የመጡትን ያን ሴፕቱጀንትንና ሌሎች ቅጂዎችን አሰስገሰሱ ማለት ነው። አንድ ላይ ሌሎች በሰዓቱ የነበሩ አብያተ ክርስቲያናት የማያውቋቸው ማለት ነው። ባይዞ የማያውቋቸውን አሰስገሰሱ በሙሉ መጥቶ ቁጭ አለ። አዘካነን ተደርጎ ቁጭ አለ ማለት ነው። የዛኔ እነዛ ቅዱሳን ይዘው ሲመጡ ወደ ጎን ኦኬ፣ ወደ ምስራቅ ያሉ አብያተ ክርስቲያናት፣ ወደ ምዕራብ ያሉ አብያተ ክርስቲያናት ጥንታዊ የሆኑቱ ጥያቄ የሚያነሱባቸውን መጽሐፍት ጭምር ነው በአንድነት ሰክስገው ይዘው የመጡት ማለት ነው። እሱን ዲፌንድ አደርጋለሁ ስትል ከታሪክ ጋር ነው የምትጋጨውላ። አይሆንም፣ በቃ አይሆንም። ኮንቲኒቲውን ማሳየት አለብህ። የለም ኮንቲኒቲ አለዚያ አላልኩም ትላለህ፣ ብዬ ነበር ወይ ትላለህ። መሀል ላይ እንደዛ ቅዠት ውስጥ ይገባል ነው የሚሆነውና ያ እኔ እንኳንም በቀኑ እንትን አላልኩ ነው የምለው። ባይዘ በጣም ሀርሽ ሆኜ ነበር ልናገር ይችል የነበረው፣ ግን ያው እግዚአብሔር ይመስገን ጥሩ ታይም ነበረ። በዚህ በኩል ተነስቶ የነበረው በምስራቅ በኩል ተነስቶ የነበረው ጎማ ተንፍሷል የሚለው የመንግስቱ ኃይለማርያም ፕሬዚዳንት መንግስቱ ኃይለማርያም ንግግር አድርጎ ማን ነው የሚሰራልን? በዚህ በኩል በሰሜን በኩል ተነስቶ የነበረው ተምታችሁታል። እንደዛ አለ በታሪክ ማለት ነው። እና ዚያድ ባሬ ሶማሊያ ተነስታ ነበር በዛ በኩልና ያ ሁለት አሉ ልኩ ከላይ ከጎን ሁለት አሉ። አጋፔም የተቤዠኝም ያው ሁለት አሉ። ኦኬ አጋፔና በዚህኛ በኩል እኔ ሳኩት መቼ እንደሆነ ታውቃለህ? ሪፍሌክሽን ሜንሽን ተደርጌ ባይ ዲፎልት ሪፍሌክሽን አላይምና ግን ኢንተረስትድ ሆንኩኝ ልጆች በውስጥ ስለላኩልኝ ማስቲ ያው ምናምን ብለው የራሳችን ልጆች እና ሜንሽን ስደረግ የማየው በዛ ሳይ በኔ ሳይድ ሰጀስት ከተደረኩኝ ነውና ከዛ ምን ይላል ወንድሜ ስቅ እንዳይለው እንዳያንቀው ሄዶበታል እኮ ፕሮቴስታንት ሰው ሆኖ እንዴት እንትን አይደለም ትላለህ፣ እንዴት አልወያይም ትላለህ ብሎታል እኮ አስቀድሞ ስንት ነገር ብሎታል። ወንድሜ ስቅ እንዳይለው ደጋግሞ አነሳል። ወንድምህን አንስቼ ለራስህ መግረፊያ ተጠቅሜው እዛ በኋላ ተነስተህ እንደዚህ ስትል
ዛት ዋዝ ሪሊ ፈኒ በጣም ልክ ነህ ወንድሜ ስቅ ብሎታል ብሎ ሰምቼዋለሁ እና በጣም ነው የሚያስቀው። እውነት ነው። ማዚሻ እንዴት ነሽ? እኔ እኮ ጠዋት ነው ብዬ ነው መድረሻው ማይታወቅም መጽሐፍ አዙረህ ስታድል ነበረ። ከዛ የሆነ ሳለ ያው መሰብሰብ ግዴታ አለብህ የዞርክ አሁን እየበተንክ ያለውም ማለት ነው። እና እኛ ግን አዙረን እንበትናለን፣ ችግር የለብንም። 66ቱን ለምን በየትኛውም የቤተ ክርስቲያን ታሪክ ተቀባይነት የሌላቸውን መጽሐፍት አልያዝንም። እኛ ሁሉንም በስርዓቱ ነው የያዝነው። ሁሉም እነዚህ ናቸው ተቀባይነት የነበራቸው፣ እነዚህ ናቸው ኤርሊ ቸርች ላይ ኮርስ ሲደረጉ የነበሩት፣ እነዚህ ነው ይዘን የምንሄደው። ኦኬ አለቀ። ሶ መጽሐፍ ቅዱስ ሰተናችኋል፣ አልሰጣችሁንም፣ ለራሳችሁም የላችሁም። ሁለት ያለው አንዲስት ነው የሚለው፣ አንድም የላችሁም እናንተ። ስለዚህ አንድ የምትሰጡን ነገር የላችሁም እናንተ። ሁለት ያለው አንዲስት ነው ህጉ። ሁለቱም የላችሁም፣ አንዱም የላችሁም። ስለዚህ የምትሰጡን ነገር የላችሁም። 20 ሰከንድ አስቼ ከዚህ ጋር ተያይዞ ማለት ነው። ሰተናችኋል ስትሉ እንግዲህ ፕሮቴስታንቲዝሙ አዘ ሙቭመንት የሚጀምረው ከጀርመን ነው። ጀርመን ሄዳችሁ ነው የሰጣችሁን ወይስ ከጀርመን ስንመጣ ነው የሰጣችሁን? ሉተርን አግኝታችሁ እንካ ይሄ ኩላዊቷ ቤተክርስቲያን ከጥንት ጀምሮ ከ4ኛው ክፍለ ዘመን ጀምሮ የያዘችው ነው። ይህንን ብትይዝ ለአንተ ይጠቅመሃል፣ ወንድም ሉተር ይጠቅመሃል። እሱን አሳዩ። የሆነ እዚው ከእናንተ ውስጥ የተገነጠልን አይነት አድርጋችሁ እኮ ነው እያነሳችሁ ያለው። አንገናኝም። ለዚህ ነው እናት ቤተክርስቲያንም አንላችሁ። ለእኛ እናት አይደላችሁ፣ እናት ቤተክርስቲያንም አይደላችሁም። ለእኛ እናት ሊል የሚችለው ከእናንተ ተገንጥሎ የወጣ ካለ ነው። እናታችን ለእኛ እናታችን ካቶሊክ ነች። ቄስ ሉተር ቄስ መሆኑን ሰምተው ምናልባት ሌላ መንገድ የሳተ ቄስ መስሏቸው እንዲሆን ብቻ አንተ ሰው ቶፒክ ላይ ረግጠሃል። ባይዘው ቤት ተሳስቶ እዛ ሉትራን ቸርች ገብተው እንዳይሆን አልክ። አሁን ደግሞ ቀሚስን ስለለበሰ ቄስ ስለሆነ ተመሳስሎባቸው ጨርሻለሁ። አስቺ እሺ፣ ተባረክ ቃልዬ። ተባረኩ። መልካም ነገር ተነስቷል። ሰው እኔ ብዙ ጊዜ ላይ የምጨምረው ነገር የለም። ረጅም ነገር አወራው መሰለኝና እንግዲህ እኔ አሁንም ደግሜ የምለው ነገር ግን መጽሐፍ ቅዱስ በመጽሐፍ ቅዱስ እንወያይ የሚሉ ሰዎች መጽሐፍ ቅዱሱ ራሱ ላይ መወያየት አለባቸው። ይሄ በቃ መረሳት የሌለበት ነገር ነው። በመጽሐፍ ቅዱስ ተወያዩን፣ በቃ በገድላት አይደለም በምን አይደለም የሚሉ ሰዎች ቀጥታ ራሱ መጽሐፍ ቅዱስ ላይ መወያየት አለባቸው። ምክንያቱም ለአንዱ ሲኖዳል ነው፣ ለአንዱ ሲኖዳል አይደለም እና በመጽሐፍ ቅዱስ ጉዳይ ላይ ሳትስማማ ክርስቲያን ነኝ ማለት ራሱ አትችልም። በመጽሐፍ ቅዱስ ጉዳይ ላይ ተስማምተ ነው አንድ ነኝ ማለት ያለብህ ማለት ነው። በመጽሐፍ ቅዱስ ጉዳይ ላይ ስለማትስማሙ በሌላ ነገር ላይ ከኛ ጋር መወያየቱን ትታችሁ መጽሐፍ ቅዱስ ጉዳይ ላይ ቁጭ ብላችሁ ብትወያዩ ጥሩ ነው ብዬ አስባለሁ። ይሄ ካልሆነ ባልሆነበት ግን ምንም እንትን የሚያደርግ ነገር የለም፣ የሚወርድ ነገር የለም ወደ መሬት ማለት ነው። እና አሁን እያየን ያለነው ነገር የሱ ሪፍሌክሽን ስለሆነ መጽሐፍ ቅዱስ ጉዳይ ላይ እርስ በርስ ቢወያዩ እኛም ብንማር ከነሱ ውይይት መልካም ነው ብዬ አስባለሁ። ከዛ በተረፈ እንግዲህ ከእንደነዚህ አይነት ሰዎች ጋር ድጋሚ ያው ውይይት አትገባም። በራሳቸው ልክ ነው ይዘው የሚወርዱት። አንድ የሚባል አባባል አለ፣ ከቂሎች ጋር ብዙ ጊዜ አትፍች። አንድ ሰው ነውና ከቂሎች ጋር ብዙ ጊዜ አትፍች፣ ብዙ አትወያይ። ምክንያቱም እነሱ ወደ ያሉበት ሰፈር ያወርዱህና ከዛዛ በኤክስፔሪየንስ ያሸንፈዋል የሚባል ነገር አለ እና በኤክስፔሪየንስ ያሸንፈዋል። በቃ አንተ ቦታ አለቀ ከወረድክላቸው እነሱ ቂል በመሆን ኤክስፔሪየንስ አላቸው፣ ሩድ በመሆን ኤክስፔሪየንስ አላቸው፣ በጣም በቃ ስጋዊ በመሆን ኤክስፔሪየንስ አላቸውና በእነሱ ልክ ካወረዱ በኋላ በዛ ያሸንፈዋል። እነሱ ልምድ ስላላቸው ማለት ነው። እንደነዚህ አይነት ሰዎች ጋር ማውራቱ ብዙ ጠቃሚ የማይሆኑ ከዚህ በኋላ ለዛ ነው። ፖይንታችንን ሜክ አድርገናል። አይ ቲንክ ፖይንታችንን ሜክ አድርገናል። ከዛ በላይ ብዙ የሚሰራ ፖይንትም አይኖርም አይደለ? በቃ መጽሐፍ ቅዱስ የላችሁም። መጽሐፍ ቅዱስ ከሌላችሁ በምንም ልትወያዩ አትችሉም። ስለዚህ መጽሐፍ ቅዱስ አላችሁ ወይስ የላችሁም? እናንተ ተነጋገሩበት። እጃችሁ ላይ ያለው መጽሐፍ ቅዱስ ቅድም አማን ይብሉታል። በየሜዳው ስታድሉ የነበረው መጽሐፍ ቅዱስ አይደለም፣ ሲኖዳል አይደለም። ትንሽ ቁጭ ብላችሁ ሪፍሌክት ማድረግ ያለባችሁ ይመስለኛል፣ ለኦርቶዶክሳውያን ማለት ነው። እኛ ደግሞ እንቀጥላለን።
እንግዲህ ከአማኒ ሌላ አንድ ዲቤት አለው። እኔ ደግሞ ከሆነ ጊዜ በኋላ ነው ዲቤት የሚኖረኝ። ትንሽ ወደ ትምህርቱ ዞር እላለሁ እና እሱ ላይ ደግሞ እንትን እናደርጋለን። ከዛ በኋላ ግን ጥሩ ጥሩ ዲቤቶች ደግሞ እናደርጋለን ከሌሎች ሰዎች፣ ከነዚህ ጋር አይደለም ከሌሎች ሰዎች ጋር ማለት ነው። ሶ እንደዛ ይሆናል። ተባረኩ። ጌታ ይባርካችሁ። አስቼ ተባረክ። ሌሎቻችሁም ተሜ፣ አማኒ፣ ብሩነጌን ታችም ያላችሁ ተባረኩ። ቃልዬ ጸልይልና የሚመች ቦታ ካለ